በፍጹም ይደረጋል ተብሎ የማይታሰበው በቡርኪና ፋሶ ሆኗል። ጀግናው ትራኦሬ የ100 ዓመታትን ታሪክ ለአንዴና ለመጨረሻ ጊዜ ቋጭቶታል። West African nation Burkina Faso has cut diplomatic ties with former colonial ruler France with immediate effect. ፓንአፍሪካኒዝም ዳግም በቡርኪና ፋሶ ተወልዷል። አባቱ ቶማስ ሳንካራ የጀመረውን ልጅየው ካፒቴን ትራኦሬ ፈጽሞታል። Voilà comment ce monsieur voit l'Afrique. Voilà les Africains, nous ne sommes pas des humains à ses yeux. በአፍሪካ ምድር ይደረጋል ተብሎ የማይጠበቀው ውሳኔ ፓሪስን አስደንግጧል። ካለ ፓሪስ ፍቃድ መተንፈስ አይፈቀድላቸውም የሚባሉት የኳስ አባል ሀገራት በትራኦሬ ቆራጥ ውሳኔ እንደሚቻል አሳይተዋል። ዛሬ ትራኦሬ ወሰነውን እንኳን ለመወሰን ይቅርና ሐሳቡን ማንሳት በራሱ የሚያስቀስፍበት ተግባር ጎረምሳው ካፒቴን ግን በእጅ የሚል አልሆነም። ፈረንሳይ በታሪኳ አይታው የማታውቀው ውርደትን ተከናንባለች። በካፒቴኑ ውሳኔ የዓለም መሳለቂያ ሆናለች። ማክሮን የሚጨብጡ ታተው በቁጣ እየተንበለበሉ ይገኛሉ። የሳህል ቀጠና አባል ሀገራትም የቡርኪና ፋሶን ውሳኔ ተከትሎ እነርሱም ለመቀላቀል እያሟሟቁ ይገኛሉ። ዝርዝር ጉዳዮችን እዚህ ላይ ተኩራል። አብራችሁን ቆዩ። በአፍሪካ ከፍተኛ መነጋገሪያ በፈጠረ ሁነት ቡርኪና ፋሶ በቀድሞ ቀኝ ገዢዋ ፈረንሳይ በኩል ለብዙ አስርት ዓመታት ተጭኖባት የነበረውን ተጽዕኖ ቀንበር ለአንዴና ለመጨረሻ ጊዜ ሰባብራለች። በቆራጡ ካፒቴን ኢብራሂም ትራኦሬ የሚመራው የሀገሪቱ መንግስት ከፈረንሳይ ጋር የነበረውን ዲፕሎማሲያዊ ግንኙነት ሙሉ በሙሉ ማቋረጡን በይፋ አውጇል። በሀገሪቱ ብሔራዊ ቴሌቪዥን ጣቢያ በቀጥታ የተሰራጨው ይህ መግለጫ የዲፕሎማሲ ግንኙነት መቋረጡን ብቻ ሳይሆን በመላው አፍሪካ ለሚገኙ ህዝቦች እውነተኛ ነጻነትና ሉዓላዊነትን ለማረጋገጥ ለሚደረገው ቀጣይነት ያለው ትግል ትልቅ ታሪካዊ ምዕራፍና የስኬት ማማ መሆኑ ተመስክሮለታል። በኮሚኒኬሽን ሚኒስትሩ ጊልበርት አውዶራኦጎ የቀረበው ይህው ይፋዊ መግለጫ አሻሚነት የሌለው እንዲሁም እጅግ ቆራጥነት የተመላበት ነበር። ቡርኪና ፋሶ ለአገር ውስጥም ሆነ ለዓለም አቀፍ ማህበረሰብ ባስተላለፈችው መልእክት ከፈረንሳይ ጋር የነበራትን የዲፕሎማሲ ትስስር ከዛሬ ጀምሮ ሙሉ በሙሉ ማቋረጧን አስታውቃለች። የሀገሪቱ መንግስት ለዚህ ውሳኔ ምክንያትነት የጠቀሰው ፈረንሳይ አሁንም ድረስ እያሳየች ያለውን የአዲሱን ቀኝ አገዛዝ ወይም ደግሞ ኒዮኮሎኒያሊዝም ምኞት በሀገሪቱ ውስጥም ሁከትን ለመፍጠር የሚንቀሳቀሱ አፍራሽ የጥፋት መረቦች የምታደርገው ድጋፍና በሳህል ቀጠና ውስጥ ንጹሃን ወገኖችን እየጨፈጨፉ ሀዘንና ሰቆቃ ለሚያመርቱ አሸባሪ ቡድኖች የምትሰጠውን ከጀርባ የሆነውን ቀጥተኛ ያልሆነ እገዛ ነው። ሚኒስትሩ አውዳ ራጎኦ በንግግራቸው ወቅትም በጋራ መከባበር፣ በሁለትዮሽ እምነት፣ በሌሎች ሀገራት ውስጥ ጉዳይ ጣልቃ አለመግባትና በብሔራዊ ሉዓላዊነት መርሆች ላይ የተመሰረተ ጤናማ ግንኙነትን ለማስቀጠል የሚያስችሉ መሰረታዊና አስፈላጊ የሆኑ ቅድመ ሁኔታዎች በፈረንሳይ በኩል ጨርሶ አልተገኙም ሲሉ በቁጭት ገልጸዋል። ታዲያ ይህ ደፋርና ታሪካዊ ውሳኔ በድንገት የተከሰተ ወይም ካለፉት ሁነቶች የተነጠለ አይደለም። ከዚያ ይልቅ ግን በአገሪቱ የተስፋፋ የመጣውን የደህንነት እጦትና የውጭ ኃይሎች ጣልቃ ገብነት ተከትሎ የተነሳውን የህዝብ ብሶት መነሻ ማድረግ በወርሃ መስከረም 2022 ስልጣን በያዙት በካፒቴን ኢብራሂም ትራኦሬ መሪነት ሲቀረጽ የነበረው የተቀናጀና ስልታዊ የነጻነት ስትራቴጂ የመጨረሻ ውጤት ማሳያ ነው። ይህ ወጣት ካፒቴን ስልጣን ከያዘበት ጊዜ ጀምሮ ሀገሩን ከፈረንሳይ ተጽዕኖ ስር ለማውጣት ስልታዊ በሆነ መንገድ በርካታ እርምጃዎችን ሲወስድ ቆይቷል። የፈረንሳይ ወታደሮችን ከሀገር ከማባረር ጀምሮ ከዚህ ቀደም የተፈረሙ የሁለትዮሽ ስምምነቶችን መልሶ እስከ መከለስና ለአፍሪካውያን ብሔራዊ ጥቅም ቅድሚያ ከሚሰጡ አዳዲስ አጋሮች ጋር ወዳጅነትን እስከ መፍጠር ደርሷል። ይህ የዲፕሎማሲ ግንኙነት መቋረጥ ታዲያ በአንድ ወቅት በምዕራብ አፍሪካ ቀጠና ውስጥ ያለ ከልካይ ስትጋለብ ለነበረችውና የፖለቲካ ዋና ፈላጭ ቆራጭ ለነበረችው ፓሪስ እጅግ አዋራጅና ከባድ የፖለቲካ ሽንፈትን አስከትሎ ነበር። በ30ዎቹ የዕድሜ ክልል አጋማሽ ላይ የሚገኙትና ካሪዝማ ያላቸው የጦሩ መኮንን ካፒቴን ኢብራሂም ትራኦሬ ከዚህ ቀደም ብዙ የማይታወቁ ወታደራዊ መኮንን ከነበሩበት ደረጃ በመነሳት በአጭር ጊዜ ውስጥ አህጉራዊ ተቃውሞና የለውጥ ተምሳሌት ወደ መሆን ተሸጋግረዋል። እንደ አውሮፓውያን ዘመን ቀመር በ1988 የተወለዱት ትራኦሬ በወታደራዊ ሳይንስ መስመር ውስጥም በፍጥነት ማድረግ ላይ በልዩ ኮማንዶ ኃይሎች ውስጥም ያገለገሉ ነበሩ። በመቀጠል የረጅም ጊዜ መሪነት የነበሩትን የብሌዝ ኮምፓኦሬን ተተኪ ከስልጣን ባወረደው የጥር 22 መፈንቅለ መንግስት ላይ ንቁ ተሳትፎ አድርገዋል። ሆኖም በመጀመሪያው ወታደራዊ ጁንታ ወይም መንግስት ዘመንም የታየው የለውጥ ፍጥነትና የደህንነት ማሻሻል ስላላረካቸው በወርሃ መስከረም 2022 ላይ ሁለተኛውን መፈንቅለ መንግስት በመምራት የሀገሪቱን የግዛት አንድነት ለመመለስና ሀገሪቱን እያደማት ያለውን የጂሃዲስት አማጽያን ጥቃት ለመመከት ቃል በመግባት ስልጣኑን ተረከቡ።
የሪፐብሊኩ መሪ ካፒቴን ኢብራሂም ትራኦሬ የመሪነት ዘይቤያቸው የቡርኪና ፋሶን ታላቅ አብዮተኛና እንደ አውሮፓውያን የዘመን ቀመር በ1987 የተገደለውን የአፍሪካዎች የጉቬራ ተብሎ የሚታወቀውን ቶማስ ሳንካራን የአብዮት መንፈስን በጉልህ የሚያስታውስ ነው። ልክ እንደ ሳንካራ ሁሉ ትራኦሬ ስለ ኢምፔሪያሊዝም አስከፊነት በከፍተኛ ስሜትና ቁጭት ይናገራል። ሁልጊዜም ጥንካሬና ትህትና በአንድ ላይ የሚያንጸባርቀውን ወታደራዊ ደንብ ልብስ ይለብሳል። እንዲሁም የሀገሪቱን የተፈጥሮ ሀብት ሉዓላዊነት ለማረጋገጥ የሚያስችሉ ጠንካራ ፖሊሲዎችን ይከተላል። እስካሁን ባለው ሂደት የማዕድን ዘርፉ የተወሰኑ ክፍሎችም ወደ መንግስት ይዞታነት የለወጠ ሲሆን የሀገር ውስጥ የመንግስት ወርቅ ማዕድን ኩባንያዎች ማቋቋም ወርቅን በሀገር ውስጥ የማጣራት ስራዎችን በስፋት እንዲራመዱ አድርጓል። እነዚህ እርምጃዎች የሀገሪቱ የሀብት ፍሰት ወደ ውጭ ካፒታሊስቶች እጅ ከመሄድ ይልቅ ወደ ቡርኪና ፋሶ ህዝብ እጅ እንዲመለስ ከፍተኛ የተባለ አስተዋጽኦን አበርክቷል። የእሳቸው ተቀባይነትና ዝና ከቡርኪና ፋሶ ድንበር አልፎና ተሻግሮ በመላው አህጉሪቱ ናኝቷል። በሳህል ቀጠናና በሰፊው አፍሪካ ምድር ትራኦሬ እንደ እውነተኛ የፓን አፍሪካኒዝም ሻምፒዮን ይቆጠራል። የማህበራዊ ሚዲያ ገጾች በእሳቸው አድናቆት የተሞሉ ናቸው። የተለያዩ የስዕል ስራዎች፣ ቲሸርቶችና የሙዚቃ ዜማዎችም የእሳቸውን ጀግንነት የሚወድሱ ሆነው መውጣት ከጀመሩ ሰነባብቷል። የፖለቲካ ተንታኞች እንደሚሉት ከሆነ ትራኦሬ ጸረ ኢምፔሪያሊዝምን መሰረት ያደረገ የመሪነት ስብዕናን በጥበብ በመገንባቱ በውጭ ኃይሎች ፍጹም ኢፍትሐዊ አጋርነትና ጣልቃ ገብነት ለዓመታት ተስፋ ከቆረጠው የአፍሪካ ወጣት ትውልድ ጋር ጥልቅ የሆነ ስሜታዊ ትስስር መፍጠር ችሏል። እንደ ኬንያዊ ታዋቂ አክቲቪስት ፒኤልኦ ሉሙምባ ያሉ ታላላቅ ሰዎች እሳቸውን የአፍሪካ ህዝብ ህዳሴ ብርሃንና ፋና ወጊ መሪ አድርገው ይገልጿቸዋል። በትራኦሬ መሪነት ቡርኪና ፋሶ ከማሊና ከኒጀር ጋር በመሆን የመሰረተችው የሳህል ቀጠና ሀገራት ህብረት ግንኙነትም ይበልጥ አጥብቀዋለች። እነዚህ ሶስቱ ሀገራት በወታደራዊ መሪዎች የሚመሩና የምዕራባውያንን የበላይነት በጋራ የገፉ አጋሮች ናቸው። የሳህል ሀገራት ህብረት በደህንነት ትብብር፣ በኢኮኖሚ ውህደትና በውጭ ጣልቃ ገብነት ምክንያት በጋራ በመከት ትኩረቱን ያደረገ በክልላዊ ራስን መቻል ላይ የተመሰረተ ደፋር አዲስ ሙከራ ነው። ይህ ጥምረት ከምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ በምህጻረ ቃሉ ኢኮዋስ ራሱን ያገለለ በተለይም ወታደራዊ ድጋፍ ከምትሰጠው ሩሲያ ጋር አማራጭ አጋርነቶችን ፈጥሯል። ይህ ድጋፍ የሚከናወነው ቀደም ሲል የዋግነር ግሩፕ ተተኪ በሆነው በአፍሪካ ኮርፕስ በኩል ነው። ካፒቴን ኢብራሂም ትራኦሬ የወሰዱትን የዚህን እርምጃ ታላቅነትና ስፋት በትክክል ለመረዳት የፈረንሳይና የቡርኪና ፋሶን ውስብስብ ታሪካዊ ግንኙነት ወደ ኋላ መለስ ብሎ መፈተሽ ግድ ይላል። ቡርኪና ፋሶ የቀድሞ የላይኛዋ ቮልታ እንደ አውሮፓውያን አቆጣጠር በ1960 ነጻነቷን ብታወጅም በተለያዩ ወታደራዊ እንዲሁም ደግሞ በዚያ ማዕቀፍ ውስጥ በነበሩ ስምምነቶች በፈረንሳይ CAFA ፍራንክ የገንዘብ ስርዓት ኢኮኖሚ ጥገኝነትና ብሎም በፓሪስ ቀጥተኛ የፖለቲካ ተጽዕኖ ምክንያት ከፈረንሳይ ቁጥጥር ምህዋር መውጣት ሳትችል ቀርታ ነበር። ፈረንሳይ በተለይም ወታደራዊ ጦር ሰፈሮችና ሰራዊቷን በአገር ውስጥ በማስፈር ይህን ወታደራዊ ሂደቷን መገኘቷን ለቀጠናው መረጋጋትና ሰላም አስፈላጊ እንደሆነ አድርጋ ለብዙ ዓመታት ስታስተዋውቅ ኖራለች። ይሁን እንጂ ተቾች ፓሪስን በአዲስ የቀኝ አገዛዝ ኒዮኮሎኒያሊዝም ተግባር ውስጥ ተዘፍቃለች ሲሉ ለረጅም ጊዜ ሲወቅሷት ቆይተዋል። ይህም በሀገሪቱ ውስጥ ፖለቲካ ያለውን ሂደት እጅ በመክተት ለሷ ታማኝ የሆኑ ሰዎችን ወደ ስልጣን በመውጣትና ማቆየት እንዲሁም የሀገሪቱን የተፈጥሮ ሀብት በከፍተኛ ሁኔታ እየመዘበረች ለሀገሪቱ ህዝብና እንዲሁም ደግሞ ለሀገሪቱ እዚህ ግባ የሚባል እውነተኛ ልማት አለማቅረቧ ነው። በሳህል ቀጠና ውስጥ የሚንቀሳቀሱ ጂሃዲስት አማጽያንም ለመዋጋት በሚል በፈረንሳይ የተጀመረውን የባርካን ዘመቻ የሉዓላዊነት መደፈርና የፈረንሳይ ከመጠን ያለፈ ጣልቃ ገብነት ማሳያ ምልክት ሆኖ ተመዝግቧል። የፈረንሳይ ጦር በተለያዩ ጊዜያትም ወታደራዊ ተብለው የሚጠቀሱ ጥቃቶችና ስልጣናዎችን ቢሰጥም አማጽያኑ ግን በተቃራኒው ይበልጥ የተስፋፉና አቅማቸውን እያደራጁ መጡ። በቡርኪና ፋሶ ምድር ውስጥም ከአልቃይዳና ከአይሲሲ ጋር ግንኙነት ያላቸው ጂሃዲስት ቡድኖችም በሀገሪቱ ሰሜን፣ ደቡብና በምዕራብ አካባቢዎች ጥቃታቸውን በከፍተኛ ሁኔታ በማጠናከር ሰፊ ግዛቶችን መቆጣጠር ቻሉ። በዚህ ምክንያትም ብዙዎች የቡርኪና ፋሶ ዜጎችም የፈረንሳይ ወታደራዊ ጣልቃ ገብነት በጥሩ ሁኔታ ሲታይ ፍሬ ቢስ እንዲሁም በከፋ ሁኔታ ሲገመገም ደግሞ ከጥፋት ኃይሎች ጋር የተጣመረ ሴራ አድርገው እንዲመለከቱት አደረጋቸው። በትራኦሬ መሪነት በትናንትናው ፈረንሳይና በዛሬው ቡርኪና ፋሶ መካከል ያለው ውጥረት ይበልጥ እያየለ ነው። እንደ አውሮፓውያን የዘመን ቀመር በ2023 ቡርኪና ፋሶ ከፈረንሳይ ጋር የነበሩትን ወታደራዊ ስምምነቶች ሙሉ በሙሉ ያቋረጠች ሲሆን የፈረንሳይ ወታደሮች በአስቸኳይ ሀገሪቱ ለቀው እንዲወጡ አዘዘች። የፈረንሳይ አምባሳደርም ከሀገሪቱ እንዲባረሩ ወሰነች። ይህን ተከትሎ የዲፕሎማቲክ ሰራተኞች ቁጥር በከፍተኛ ሁኔታ የመቀነስ እርምጃ ተወሰነ።
ወታደራዊ መንግስት ፈረንሳይ ሀገሪቱን ብሔራዊ ሉዓላዊነት ለማዳከምና ሀገሪቱን ወደ አለመረጋጋት የሚመሩ አፍራሽ ኃይሎችን ከጀርባ ሆና ትደግፋለች በሚል በተደጋጋሚ ወንጅሏታል። ይህ የአሁኑ የዲፕሎማሲ ግንኙነት ሙሉ በሙሉ የመቋረጥ ውሳኔ ደግሞ ለዓመታት ሲከማች የቆየው የህዝብ ቁጣና ምሬት የመጨረሻው መግለጫ ማሳያ ሆኗል። በዚህ ምክንያትም የፈረንሳይ ተጽዕኖ በቀድሞ ቀኝ ግዛቶች ውስጥ በከፍተኛ ሁኔታ የተሸረሸረ ሲሆን በተመሳሳይ መልኩ የፖለቲካ ክስተቶች በማሊ በኒጀርና በሌሎችም ሀገራት ታይተዋል። ፓሪስ በአንድ ወቅት ያለ ከልካይ በበላይነት የምትመራው በዚህ ቀጠና ውስጥ አሁን ላይ ያላት ሚናና ተሰሚነት እጅግ ዝቅተኛ ወደሆነ ደረጃ ወርዷል። የፈረንሳይ ባለስልጣናት ይህን የቡርኪና ፋሶን ታሪካዊ ውሳኔ የጠላትነትና ምንም አይነት መሰረት የሌለው እርምጃ ሲሉ የፈረጁ ሲሆን ተመሳሳይ አጸፋዊ እርምጃዎችን ሊወስዱ እንደሚችሉ በተዘዋዋሪ ጠቁመዋል። ይሁን እንጂ የቡርኪና ፋሶ ወታደራዊ መንግስት በሰጠው ማብራሪያ ይህ ውሳኔ በመንግስታት መካከል ያለውን እውነተኛ ግንኙነት ብቻ የሚመለከት መሆኑና በሁለቱ ሀገራት ህዝቦች መካከል ያለው ባህላዊ ታሪካዊና ማህበራዊ ትስስር ግን በፍጹም የማይነካ መሆኑን በግልጽ አሳይቷል። ቡርኪና ፋሶ ውስጥ የሚኖሩ የፈረንሳይ ዜጎች ሙሉ በሙሉ የህግ ጥበቃና እንክብካቤ እንደሚደረግላቸው መንግስት ያረጋገጠ ሲሆን ይህ የሚያሳየው ሀገሪቱ ዋና ኢላማ የፈረንሳይ ተቋማዊና ፖለቲካዊ ተጽዕኖ ማሳወገድ እንጂ ግለሰቦች ወይም ንጹሃን ዜጎች አለመሆናቸውን በተግባር ያሳየ ታላቅ ዲፕሎማሲያዊ እርምጃ ነው። በአሁኑ ወቅትም ቡርኪና ፋሶ እጅግ አሰቃቂና ደም አፋሳሽ ከሆነው የውስጥ የአማጽያን ጥቃትና ሽብርተኝነት ጋር በጽኑ እየተጋፈጠች ትገኛለች። ጂኤንአይኤም እና የሳህል ቀጠና እስላማዊ መንግስት በመባል የሚታወቁት የሽብር ቡድኖች በሀገሪቱ ውስጥ የሚታዩ የብሔረሰብ ውጥረቶችና እንዲሁም የመልካም አስተዳደር እጥረት ክፍተቶችን በከፍተኛ ሁኔታ እያነሱና እነሱን በመጠቀም ሰፋፊ ግዛቶችን በቁጥጥራቸው ስር አውለዋል። ይህ ለዓመታት የቀጠለው አስከፊ ግጭት በሚሊዮን የሚቆጠሩ ንጹሃን ዜጎችን ከቀያቸው ያፈናቀለ ሲሆን በሺዎች የሚቆጠሩ ወገኖች ደግሞ ህይወታቸውን ጠፍቷል። ቀጥተኛ ምክንያትም እንዲሆን አድርጓል። ይህን ሀገራዊ ቀውስ ለመቀልበስ በካፒቴን ኢብራሂም ትራኦሬ የሚመራው ወታደራዊ መንግስት የሀገሪቱን የጦር ኃይሎች በሰው ኃይልና በማቴሪያል መልሶ ማደራጀትና መገንባት ዋነኛ ብሎም ተቀዳሚ ተግባሩ አድርጎታል። ለዚህ ሲባልም በመላው ሀገሪቱ ሰፊ ወታደራዊ ምልመላ የተካሄደ ሲሆን ከተለያዩ አዳዲስ ዓለም አቀፍ አጋሮች ጋር ዘመናዊ ወታደራዊ ትጥቆችና ቁሳቁሶችን የማሟላት ስራ በስፋት እየተከናወነ ይገኛል። በዚህ ወታደራዊ መልሶ ግንባታ ሂደት ውስጥም የሩሲያ መንግስት ያደረገው ዘርፈ ብዙ ድጋፍ እጅግ ከፍተኛና ወሳኝ ሚና ተደርጎ የሚቆጠር ነበር። በተለይም የአፍሪካ ኮርፕስ ተብሎ የሚጠራው ወታደራዊ ስምሪት አባላት በሀገሪቱ ወታደራዊ ስልጠናዎችና በተግባር ውጊያ ኦፕሬሽኖች ላይ በንቁ ተሳትፎ ያደርጉ ነበር። ይህም ሽብርተኝነትን አደጋ ለመቀልበስና ወታደራዊ ጁንታው ከውስጥ ሊገጥሙት የሚችሉትን የደህንነት ተግዳሮቶች በብቃት እንዲመክት ትልቅ እገዛ አድርጓል። ምንም እንኳን የምዕራባውያን ተቺዎችና ሰብአዊ መብት ተሟጋቾች በሀገሪቱ ውስጥ ያለውን የሰብአዊ መብት አያያዝ አስመልክቶ ስጋታቸውን በተደጋጋሚ ቢገልጹም የሀገሪቱ ወታደራዊ መንግስት ግን ይህን ዘመቻ የሀገርን ህልውና ለመታደግ ሲባል የተወሰደ ፍጹም አስፈላጊና አማራጭ የሌለው እርምጃ አድርጎ ያቀርበዋል። የካፒቴን ኢብራሂም ትራኦሬ የመሪነት አካሄድ ሙሉ በሙሉ በራስ መተማመንና በሀገር በቀል አቅም ላይ መደገፍን የሚያጎላ ነው። የሀገሪቱ መከላከያ ሰራዊትን ለማጠናከር ሲባልም ቪዲፒ በመባል የሚታወቁ የሀገር ውስጥ የበጎ ፈቃደኛ ሲቪል ሚሊሻዎች በቀጥተኛ መደበኛ ጦር ጎን ተሰልፈው እንዲዋጉ የተደረገ ሲሆን መንግስትም በሀገር ውስጥ ምርት ማደግና በወጣቶች ንቁ ተሳትፎና ንቅናቄ ላይ በከፍተኛ መዋለ ንዋይ እያፈሰሰ ይገኛል። የእሳቸው ታማኝ ደጋፊዎች ደግሞ እንደሚገልጹት በጦርነቱ መሃል እንኳን ሳይቀር ከውጭ ኩባንያዎች እጅ ተነጥቀው ወደ ሀገር ይዞታነት የተመለሱት የማዕድን ሀብቶች በስፋት እየተገነቡ ያሉ መሰረተ ልማቶች የመንግስትን ተጨባጭ ስኬት በተግባር የሚያሳዩ ሕያው ምስክሮች ናቸው። ምንም እንኳን ተቃዋሚዎች አማጽያኑ አሁንም ድረስ ሙሉ በሙሉ አለመጥፋታቸውና የጦርነት ሰብአዊ ቀውስ እያየለ መምጣቱን በመጥቀስ መንግስትን ቢተቹም አብዛኞቹ የካፒቴን ትራኦሬ አድናቂዎች ግን እሳቸው በጸረ ቀኝ አገዛዝ ሂደትና በቲቢተኛዋ ፈረንሳይ ላይ ያሳዩት የማያወላዳ ጽናት እነዚህን ተግዳሮቶች ሁሉ በአንዴ እንዲሻገሩ አድርጓቸዋል። ይህ በሳህል ቀጠና ውስጥ ያለውና እየታየ የሚገኘው አዲስ የፖለቲካና የኃይል አስተላለፍ ለቀጠናው ወታደራዊ መዋቅር እጅግ ጥልቅና ሰፊ አንድምታ አለው። የሳህል ሀገራት ህብረት በፈረንሳይ የሚመሩ ማናቸውም ወታደራዊ እንቅስቃሴዎችና ተጽዕኖች ሙሉ በሙሉ በመላቀቅ ራሱን የቻለ ገለልተኛና ሉዓላዊ ጥበቃ መዋቅር ለመገንባት በቁርጠኝነት እየሰራ ይገኛል። በቡርኪና ፋሶ በማሊና በኒጀር ሀገራት መካከል እየተደረገ ያለው የተቀናጀ ወታደራዊ ኦፕሬሽንና የደህንነት መረጃዎችን በጋራ መለዋወጥ ልምድም በቀጠናው አዲስና አስተማማኝ የደህንነት መዋቅር መፈጠሩን የሚያበስር ታላቅ ማሳያ ነው። በዚህ ሂደት ውስጥም የምዕራባውያን ተጽዕኖ በከፍተኛ ሁኔታ እየቀነሰ ሲመጣ፣ በተቃራኒው ሩሲያ የተለያዩ የተፈጥሮ ሀብቶችን በቀጥታ የማግኘትና
ወታደራዊ ኃይሏን በአህጉሪቱ ላይ የማሳየት ስልታዊ እድሎችን በሰፊ አግኝታለች። ይህ ታሪካዊ ለውጥ በቀጠናው ያለውን የጸረ ሽብርተኝነት እንቅስቃሴ ሙሉ በሙሉ አዲስ መልክ ያስያዘው ሲሆን ስለ እርምጃዎቹ ውጤታማነትና ስለ ቀጠናው የረጅም ጊዜ መረጋጋት የሚነሱ ዓለም አቀፍ ክርክሮችንም ይበልጥ እንዲፋፋሙ አድርጓል። የካፒቴን ትራኦሬ መንግስት በአገሪቱ የኢኮኖሚ መስክ ላይ እጅግ ጠንካራና ፈጣን እርምጃዎችን በመውሰድ ላይ ይገኛል። የአገሪቱ ዋና የኢኮኖሚ ምሰሶ በሆነው በወርቅ ማዕድን ማውጣት ዘርፍ ላይ መንግስት ቁጥጥር በከፍተኛ ሁኔታ እንዲጨምር ተደርጓል። ለዚህ ሲባልም ሶፓሚብ የተባለው ብሔራዊ ማዕድን ኩባንያ የተቋቋመ ሲሆን ወርቅን በሀገር ውስጥ ለማጣራት የተነደፉ እቅዶችም ከማዕድኑ የሚገኘውን ከፍተኛ ትርፍ በቀጥታ ለሀገር ውስጥ ጥቅም ለማዋል ያለሙ ናቸው። ከዚህ በተጨማሪ በአገሪቱ ውስጥ ሰፊ የመሬት የግብርና የኢነርጂ ዘርፍ ማሻሻያዎች የተደረጉ ሲሆን ከሩሲያ መንግስት ጋር በትብብር ለመስራት የታቀደው የኒኩለር ኃይል ልማት ፍላጎት የዚህ ትልቅ ማሳያ ተደርጎ ይቆጠራል። እነዚህ ተከታታይ እርምጃዎች አፍሪካውያን የገዛ ተፈጥሮ ሀብታቸውን ራሳቸው ማዘዝና ማስተዳደር አለባቸው የሚለውን የፓን አፍሪካዊነት የቆየ መርህና ፍልስፍና እንዲሁም ከዚያ ጋር ፍጹም የሚጣጣሙ ናቸው። ለብዙ አስርት ዓመታት የፖለቲካና የኢኮኖሚ ተቾች ሲከራከሩ እንደኖሩት በቀኝ ግዛት ዘመን የተዘረጉ የኢኮኖሚ መዋቅሮች ሙሉ በሙሉ የአፍሪካን ሀብት በቀጥታ ወደ ውጭ ሀገራት ለማፍሰስ ተነደፉ ነበሩ። የካፒቴን ትራኦሬ ፖሊሲዎችም ምንም እንኳን ፍጹም ባይሆኑና የራሳቸው ክፍተቶች ቢኖራቸውም በሀገር ውስጥ አቅም ላይ ብቻ የተመሰረቱ እውነተኛ የልማት ራዕይን በተግባር የሚያሳዩ ናቸው። የባህር በር በሌላትና በደህንነት እጦት ለዓመታት በታመሰች ሀገር ውስጥ መሰል ታላላቅ እርምጃዎች መወሰዳቸው የራሱ የሆነ ከፍተኛ አደጋና ስጋት ቢኖረውም ተመሳሳይ ተብሎ ሊጠቀስ የሚችል ታሪካዊ ዕድልና ሰፊ የተፈጥሮ ሀብት ያላቸው ነገር ግን የኢኮኖሚ ነፃነታቸውን መጎናጸፍ ላልቻሉ ሌሎች የአፍሪካ ሀገራት ግን ይህ እርምጃ ትልቅ ተስፋና ብሎም ብርሃንን የፈነጠቀ ሆኖ መቀመጡ አይቀሬ ነው። በዚህ ሁሉ ሂደት ውስጥ የቻይና መንግስት በበኩሉ የተለያዩ መሰረተ ልማቶችና የኢኮኖሚ ኢንቨስትመንቶች ላይ ማተኮር ያሳየው አጋርነት ይህን አጠቃላይ ለውጥ ይበልጥ ያፋጠነው ከመሆኑ በላይ ለተለመዱት የምዕራባውያን አስገዳጅ የብድርና የልማት ሞዴሎች ጠንካራ አማራጭ ሆኖ እንዲቀርብ አስችሎታል። ይህ አጠቃላይ ቡርኪና ፋሶ ጉዞ የሚያሳየው ሀገሪቱ ብሔራዊ ሉዓላዊነቷና ብሎም ጥቅሟን ለድርድር ሳታቀርብ ከተለያዩ ዓለም አቀፍ ኃይሎች ጋር ያላትን አጋርነት በተመጣጣኝና በጥበብ ለመምራት መቻሏን ነው። የፈረንሳይ ፍጹም መዋረድና የተጽዕኖ መክሰም በቡርኪና ፋሶ ድንበር ላይ ብቻ የሚያበቃ አይደለም። ይልቁንም ይህን ታሪካዊ ክስተት በአጠቃላይ ሳህል ቀጠና የተለያዩ የዓለም ክፍሎች የሚነሱ ፍላጎቶች የሚጋጩበት ንቁ የፉክክር ቀጠና እንዲሆን አድርጎታል። ጎረቤት ሀገራትም ከሆኑት እንደ ማሊና ኒጀር ይህን የቡርኪና ፋሶ እርምጃ በከፍተኛ ጥንቃቄና በአድናቆት የተከታተሉ ይገኛሉ። ከዚህ በላይ እነሱም ራሳቸው ከፓሪስ ጋር ያላቸውን ግንኙነት ሙሉ በሙሉ ለመበጠስ የጀመሩት እንቅስቃሴ ይበልጥ ፍጥነት እንዲያገኝ በር ከፍቷል። ከዚህ ባሻገር በመላው አፍሪካ ምድር ከአክራ ጎዳናዎች ጀምሮ እስከ አዲስ አበባ ከተማ ድረስ በሚሊዮን የሚቆጠሩ ሰፊው ህዝብ ድምጾችም ካፒቴን ትራኦሬ እንደ እውነተኛ አፍሪካ ነፃ አውጪ አድርገው እያወደሱ ይገኛሉ። ይህም ስለ አህጉሪቱ እውነተኛ አንድነትና ፍጹም ነፃነት የሚደረጉ ውይይቶች በአዲስ መንፈስ አድምቀውታል፣ አነቃቅተውታል። በዚህ ምክንያት ለዘመናት ሲነገርለት የኖረው የፓን አፍሪካዊነት መንፈስ በአሁኑ ወቅት አዲስ ጥንካሬና ጉልበት አግኝቷል። ካፒቴን ትራኦሬ በምዕራባውያን ዘንድ ለዘመናት በአፍሪካ ላይ ሲተገብር የኖረውን የአባትነት ወይም ደግሞ የአሳዳጊነት አመለካከት በተግባር ውድቅ ያደረገ ሲሆን ይህም የነ ንክሩማ የነ ኔሬሬና የነ ቶማስ ሳንካራን ታላቅ የነጻነት መንፈስ በጉልህ ያንጸባረቀ ነው። በመላው ሀገሪቱ የሚገኙ ወጣቶች ንቅናቄው ይህን የነጻነት መልእክት በተለያዩ የዲጂታል ማህበራዊ ሚዲያዎች ገጾቻቸው ምስሎችና ህዝባዊ ሰልፎች አማካይነት በሰፊው ያስተጋቡ ነው። ምንም እንኳን አንዳንድ ተጠራጣሪ ወገኖች ሀገሪቱ ወደ አምባገነን ስርዓት እያመራች ነው፣ የፖለቲካ ፓርቲዎች መፍረስ፣ የሀብት መወረስና በሚዲያዎች ላይ የተጣለው ገደብ ለዚህ ማሳያ ነው በማለት ስጋታቸውን ቢገልጹም ደጋፊዎች ግን እነዚህ እርምጃዎች ሀገሪቱን ከውስጥ ለማፍረስ ከሚንቀሳቀሱ ባንዳዎች ለመጠበቅ ሲባል በጦርነት ወቅት የተወሰዱ ፍጹም አስፈላጊ እርምጃዎች እንደሆኑ አድርገው ይቆጥሯቸዋል። ይህ ታሪካዊ እውነት በዓለም አቀፍ ደረጃ ሲመዘን የዓለማችን የፖለቲካ ስርዓት ወደ ብዙሃን ምሰሶነት መልቲፖላሪቲ እየተለወጠ መምጣቱን በግልጽ ያሳየ ነው። ሩሲያ በአፍሪካ ምድር ላይ በከፍተኛ ሁኔታ የተስፋፋ የመጣውን የጸረ ምዕራባውያን ስሜት ለራሷ ስልታዊ ጥቅም በተሳካ ሁኔታ የተጠቀመችበት ሲሆን በአንጻሩ ዩናይትድ ስቴትስና አውሮፓ በቀጠናው ያላቸውን ተጽዕኖና ተደራዳሪነት እጅግ እየቀነሰ መምጣቱ በዚያ የተነሳ ስትራቴጂዎቻቸውን እንደገና ለመገምገምና ለማስተካከል ተገደዋል።
በተለይም ቀድሞ ቀኝ ገዢዋ ፈረንሳይ በአፍሪካ ምድር ላይ የነበራትን የአንድ ዘመን የበላይነት መሪ በአሁኑ ጊዜ ሙሉ በሙሉ ማክተሙን ብሎም በከባድ ሁኔታ ላይ ለመቀበል በሚያዳግት ምዕራፍ ላይ ብትገኝም መቀበሉ ግን ግድ ሆኖባታል። ካፒቴን ኢብራሂም ትራኦሬ ታሪካዊና ደፋር ውሳኔ በመወሰን ፈረንሳይን ሙሉ በሙሉ ያዋረዱበት እርምጃ በሁለቱ ሀገራት መካከል የተደረገው ተራ ፖለቲካ ዲፕሎማሲ ብቻ ሳይሆን ይልቁንም የመላው አፍሪካውያን ነጻነት አዋጅ መግለጫ ነው። የኩሩዝዎች ምድር በመባል የምትታወቀው ቡርኪና ፋሶ በአሁኑ ወቅትም ራሷን ቀና አድርጋ በመቆም ለአጠቃላይ አፍሪካ አህጉር ትልቅ መነቃቃትና ኩራትን ፈጥራለች። በዋጋዱጉ ከተማ ውስጥም የተስተጋባ ያለው መልእክት እጅግ ግልጽና የማያሻማ ነው። ብሔራዊ ሉዓላዊነትና የሀገር ጥቅም በፍጹም ለድርድር የሚቀርቡ ጉዳዮች አይደሉም። የታሪካዊ መልእክት በአሁኑ ወቅት በመላው አፍሪካ በሚኖሩ በሚሊዮን የሚቆጠሩ ኩሩ ዜጎች ልብ ውስጥም በጥልቀት ያስተጋባ ይገኛል።